እንግዳ በክፍል 57 እንግዲህ ወይዘሮ ሄለን ጌጧን ከኑኑ ኪስ ውስጥ ከተው ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንግዳ በክፍል 58 ይዤላችሁ መጥቻለሁ። ሄለን እንግዲህ ኑኑ ሌባ ለማስባል እሷ የእሷን ክፍል እያጸዳች እያለ ከኋላ ሆና ነው ጌጡን እያስቀመጠችው ማለት ነው። እሷ ደግሞ አላየቻትም እንደዛ ስታደርግ። በይ አሁን ጌጤን አምጪ ስትላትኝ እንደ የምን ጌጥ ነው ትዬን ያልሰረኩም እያልኩሽ እኮ ነው፣ ከአንቺ ውጭ ማንም አይደለም የወሰደው። ሲቀጥል ደግሞ ከዚህ ቦታ ስታጸጅ የነበረው አንቺ ነሽ። ስለዚህ አሁኑኑ ጌጥ የሚልሽልኝ ስትላት እንዴት ነው እንደዚህ ልትኝ የምችው? እኔ ከሁል ጊዜ ነው ይሄን ክፍልሽን ማጸዳው፣ ደግሞ እኔ አንቺን ወርቅ አላነሳውም ስትላትኝ አይ አሁንማ ቤተሰቦችሽን ጠርቼ ነው የማዋረድሽ፣ በእነሱ ፊት ሳላዋረድሽ አሁን ጌጡን የት ነው ያደረግሽው? የታባሽ ነው ያስቀመጥሽው? ስትላትኝ እኔ አላየሁም። ቆይ ደግሞ ቤተሰቦችን አትጥሪብኝ እባክሽን፣ እናቴ ትጨነቅብኛለች። እሱንማ ጠርቻት እናያለን ብላ እንግዲህ መሲ መታ ምንድነው ትዬ ምንድነው የሆናችሁት ስትል እናንተ እያላችሁ ምን ሰላም አለ? ደግሞ አንቺ ምን አባሽ ነው ልታደርጊ የመጣሽ? አንቺ ማን ጠራሽ? እንዴት እና እንደዚህ እየተጫጫኋችሁ እኔ ዝም ብዬ ልቀመጥ እንዴ? እንዳልሰማ ሰው ሆኜ አይመለከትሽም። አንቺ ሁለታችሁም ሌቦች ናችሁ። ቆይ ሁላችሁም አንድ ናችሁ እንዴ? አንቺ ከዚህ በፊት ሰረቅሽኝ፣ እሷም አሁንም ሰረቀችኝ። ኑኑ ማለትዬ እባክሽን ተረጋጊ። እኔ ምንም አይነት ነገር አልወሰድኩም። ሲቀጥል ደግሞ እኔ ሁልጊዜ ነው የማጸዳው፣ ዛሬ አዲስ አይደለም። መሲ ማለትዬ ተረጋጊ፣ እሷ አትወስድም። አንቺ ከዚህ ውጭ ብላ እንግዲህ ገፍትራታል። እንደውም እናንተ ጋር ማን ይጨቃጨቃል? መኩን ነው የምጠራው፣ ከዛ እሱ ልካችሁን ያስገባችኋል ብላ መኩን ጠርተዋል ማለት ነው። መኩ ሲመጣ እንግዲህ ይኸውልህ ይህች ሌባ የሆነች ጌጤን ወስዳብኛለች፣ ደግሞ በጨዋነት መልሽ ብላት አልመልስም ብላለች። የሆነ ነገር ባላትኝ ስትለው ማነች? መሲ ናትኝ። አይ ስለ መሲ አይደለም የማወራው ስለ ኑኑ ነው። ወንድሜ እባክህን እኔ አልወሰድኩም፣ እሷ ዝም ብላ ነው እንደዚህ የምትለው። ሲቀጥል ስሰርቅ አላየችኝም ብትለው መኳንንት ደግሞ ቆይ አንቺ ልጅ ምን እየሆንሽ ነው? በጣም የማላውቀው ሰው እየሆንሽ ነው። ግን ኑኑ ናት የወሰደችው እርግጠኛ ነሽ ቢላት ለሄለን ማለት ነው እሷ ናት የወሰደችው። ሲቀጥል ስታጸዳ እዚህ ነበረ ጌጡ ያለሷ ደግሞ ማንም ሰው በዚህ ሰከንድ መጥቶ የሚወስድ የለም ብላ ነው የመሰከረችባት ሄለን ላይ ማለት ነው። ሄለን እንግዲህ በጣም የተመቻች ሰው ናቸው። እውነት ለመናገር እንግዲህ ልጇ ላይ ነው ሁሉ ነገር እያደረገች ያለችው። ኑኑ ልጇ እንደሆነች ግን አታውቅም። ኤልሹ እውነተኛ ልጇ እንደሆነች ነው የምታውቀው። ምክንያቱም ከሆስፒታል ነው የተቀያየሩት ማለት ነው ኑኑሻና ኤልሹ። መኳንንትን እንግዲህ ሄለን አሁን እንደምንም ብላ ጌጤን አስመልስልን፣ ከዛ በዛው ግን አልፋታትም እያለችው ነበረ። መኩም ወስደች ከሆነ አሁንም ተናገር የት እንዳስቀመጥሽው ሲላት ማለት ነው ኑኑን። አረ ወንድሜን ያልወሰድኩ ምን ሆና እንዴት እንደዚህ ትለኛለች? እንደውም እኔ እናንተ ጋር ምን አከራከረኝ? እንደውም መኩ ፈትሽልኝ ኑኑን ስትለው ማለት ነው። እሱም ሊፈትሻት ሲል እሺ በቃ ፈትሹ ብላ ኑኑ እሺ ብላ ተስማምታ ነበር። ለካም በዚህ ልብስ አይደለም ያጸዳሽው እሷ፣ ምክንያቱም ከዛኛው ልብስ ነው እያስቀመጠችው ጌጡን ማለት ነው። ሄለን ስታስቀምጠው ደግሞ ኑኑ አላየቻትም ነበረ። እና ሂጅ ላምጣው በቃ ስትል መሲ ማለት ነው። አይ አንቺንማ አላምንሽም፣ ስለዚህ መኩ ሂዶ ልብሱን ያምጣ፣ ሂድና አምጣና ከዛ ፈትሽልኝ አለችው ማለት ነው። መኩም እንግዲህ ሂዶ ልብሱን አምጥቶ በቃ ፈትሸው ስትል ልክ ጆ ደወለ ማለት ነው። ምክንያቱም ጆ ጋር ነው የተነጋገሩት። ጆን ያለችው ሄለን ከቤታችሁ አንደኛይቱ ልጅ ወርቅ ልትሸጥ እኔ ጋር መጥታ ነበረ እና ደግሞ እኔ አልገዛም ብዬ መለስኳትኝ። እንደዛ ብለህ ከሰዎቹ ፊት ትመሰክራለህ እና ደግሞ ስሟ ልጅቷ ኑኑያት ነው ብላ ነግራለች ማለት ነው። እና ጆ ምንድነው ከዚች ልጅ ጋር ያለች ችግር? ከዚህ በፊትም እንደዚህ አድርገሻታል፣ አሁንም እንደዚህ እያደረግሽ ነው። ቆይ ለምንድነው እንደዚህ የምታደርጊው? ምን አይነት ተንኮለኛ ሴት ነሽ? ቆይ ተንኮለኔት ነው የተማርሽው እያላት ነበር ጆ። አንተ ምን አባን እንደሱ የምትለኝ? የምታዘኝ ከሆነ ታዘዘኝ፣ ከዛ ብር እንከፍልሃለሁ አለችው። እሱም እሺ እስማማለሁ ብሎ ኑኑን እንግዲህ ጆ ይወዳታል፣ ግን እሷ አትወደውም ማለት ነው። በኤልሹ ምክንያት ነው የቀረበችው ጆን ለመበቀል። ጆ ደግሞ እውነትም ወደውና አፍቅረው የቀረበችው መስሎት ነው እንደዛ የሚሆነው ማለት ነው። ግን አሁን ላይ እውነትም ለሄለን ይሆናል ወይስ ለኑኑ ነው የሚሆነው? ምክንያቱም በዛ ሁሉ ሰው ሄለን ብር ከፍላለሁ እና እንደዚህ በልልኝ ብላይ ነው እንጂ ኑኑ ምንም ነገር አላደረገችም ብሎ ቢመሰክር የሄለን ጉዷ ይወጣል ማለት ነው። እናም እንግዲህ አሁን ላይ እንደዛ ብሎ ነው በስልክ ያወራችው እና ልመጣ ነው ምናምን ሲላትኝ ማለት አልመጣም አሁን ግን ነገ እመጣለሁ እያላት ነበር። አሁን ና ብያለሁ፣ እንደውም የኔ ጌጥ ተሰርቆ ነበር ዛሬ ያለች ነበር ከነሱ ፊትና ስልክ እያወራኝ ማለት ነው። መኳንንትም እንግዲህ ልብሱን ሲያየው ከልብሱ ነው ጌጡን ያገኘው። ምክንያቱም ሄለን ናት ያስቀመጠችው እና ደግሞ ልብሱ እንዲፈተሽ የፈለገችው ጌጡን እሷ ስላስቀመጠችው ነው እንጂ እውነትም ኑኑ ሰርቃት አይደለም ማለት ነው። መኳንንትም እንግዲህ እንደዚህ አይነት ውርደት እንደው በዘሬም አልደረሰ። ቆይ አንቺ ልጅ ምን አይነት ልጅ ነሽ? አሁኑኑ ውጡ። እንደው እሷ ደግሞ አረ
አረ ወንድሜን ያልሰረኩም ይኸው እናቴ ትሞትን ያልወሰድኩም ብትለው በፍጹም ሊያምናት አልቻለም ማለት ነው መኳንንት። እንግዲህ እትዬ ውጭ እሷንማ ዛሬ አልለቃትም ብሎ ገርፏታል ማለት ነው። በጣም ሊደበደባት ነበረ፣ ያው ሊደበደባት ነበረ ማለት ነው እንደ ወንድምነቱ። ግን እንትና ቤሉል ማለት ነው መሲ ጠርታው መጥቶ ክፈት ቢለው እምቢ ሲለው በሩን ሰብሮ ገብቶ አስጥሏታል ማለት ነው። እንግዲህ እንደዚህ ነው ፍቅር፣ እንደዚህ ነው። እንደ ቤሉል ነው አፍቃሪ ማለት፣ እንደ ቤሉል ነው። ከወንድሟ ድብድብ ራሱ የሚያስጥል ማለት ነው። እናም እረፍ፣ እንደዚህ አይደለም ደግሞ ከሰረቀሽ በንግግር ነው እንጂ በዱላ የሚሆን ነገር የለም። ቆይ አንተ ምን ሆነን እንደዚህ የምትሆነው? ሲቀጥል ደግሞ እሷ ህጻን ልጅ አይደለችም፣ ማለትም ነገሮችን የምታገናዝብ ናት። እንኳን እሷ ቀርቶ ህጻን ልጅ ራሱ እኮ አይገረፍም። እንዴት እንደዚህ ታደርጋለህ? እያለ መኳንንት እንዴት ተቆጣ ነበረ። አንተ ዝም በላይ አይመለከትም። ሲጀመር እሷ ያደረገችውን ነገር ስለማታውቅ ነው። ከዚህ በፊት ብዙ ነገር መክሪያት ነበረ፣ ግን እሷ ልተገብረው አልቻለችም። ስለዚህ አንተ በመሀላችን አትግባ እያሉ ነበረ ቤሉል ማለት ነው ለመኳንንት። ከእሱ ስለተደበቅሽ እስኪ አታመልጭኝም አለቅሽም ብሎ እንግዲህ እሷን በስንት መከራ ወጥታለች ማለት ነው። ቤሉል እንግዲህ አሁንም ድረስ ሀሳብ እየገባው ነው የሚገኘው። ምክንያቱም ኤልሽ እውነቱን አልነገረችውም። ኑኑ ደግሞ ቤሉል እውነቱን ያወቀ ከጆ ጋር እየቀረበችው ለኤልሹ ብላ እንደሆነ ነው የምታውቀው። ምክንያቱም ኤልሹ ማለት ነው ነግሬዋለሁኝ ለእኔ ብለሽ ጆን እንደቀረብሽው ልታዋሪው እንደቀረብሽው ነግሬዋለሁ ብላ አውቃ ሳትነግረው ለእሷ ነግራታለች ማለት ነው። እውነት ለመናገር የኑኑ የዋነት በጣም በዛ። ግን እሷ ምንም አይነት ነገር አልነገረችውም ማለት ነው። እና ቤሉልም አያውቅም። ግን እሷ የምታውቀው ቤሉል እንደሚያውቅ ነው። ቆይ እንዴት እንደዚህ ታደርጋለች ማለት ከመቼ ወዲህ ነው እንደዚህ የተቀየረችብኝ? እኔ ለእሷ ብያን ሁሉ ነገር እያደረግኩኝ ከእሷ ውጭ ሌላ ሴት እንደማላፈቅር እያወቀች ያውም ያን ዱርዬ ጋር እንዴት ትሆናለች? እንዴት ነው እንደዚህ የተቀየረችው? እያለ እንግዲህ ቤሉል በቃ ቤሉል ለራስን አታስጨንቅ፣ ከፈለገች የራሷ ጉዳይ እርሳተኝ ምናምን እያለ ራሱን እያሳመነ ነበር። ቆይ እንዴት ነው ልረሳት የምችለው? የውሸት ጠልቼሻለሁ በማለት ነው? እንዴት ነው ልጠላት የምችለው? እሷን የምጠላበትማ የሆነ ምክንያት ሊኖር ይገባል እያለ ነበረ። እንግዲህ ቤሉል እውነቱን ስለማያውቅ ነው እንጂ ኑንሻ እንደዚህ አይነት ነገር አድርግ አይደለም። ይህ ሁሉ ስራ የኤልሹ ስራ ነው። ይቺ የተረገመች ኤልሹ ማለት ነው ይህን ሁሉ ነገር የምታደርገው አሁንም በኑኑ ላይ። እሷ ደግሞ ለእሷ ብላ ማድረግ የማትፈልገውን ነገር ከቤተሰቦቿ ጋር ሁሉ እየተጣላች በእሷ ብላ ብዙ ነገር እያደረገችላት፣ እሷ ግን ከጀርባ ሁና ተንኮሏን መስራት ቀጥላለች ማለት ነው። አሁን ራሱ ጌጡን ያደረገችብኝ ኤልሹ ናት ብላ አስባ ማለት ነው። ኤልሹ ከተኛችበት ሄዳ አንቺ ነሽ አይደል እንደዚህ ያደረግሽብኝ? ተነሽ፣ ምን አባሽ አስተኛሻን? አንቺ ግን ቆይ ምን አይነት ሰው ነሽ? ከኔ ምንድን ነው የምትፈልጊው? ቆይ በዚህ ልክ ምን አድርጌሽ ነው እያለቻት ነበር ኤልሹ። እውነት ለመናገር በአሁኑ ኤልሹ እጇ የለበትም ማለት ነው። እራሷ ናት ሄለን ናት ጌጡን ከኪሷ የከተተችው እንጂ ኤልሹ አይደለችም። ኤልሹም ቆይ እንዴት ብትደፍሪ ነው በዚህ ሰዓት መተሽ ነው የምትቀሰቅሽኝ? አንቺ ማን አባሽ ስለሆንሽ ነው? ባክሽ ተነሽ፣ አሁንም አልተውሽም። እንደ ባለፈው ራስሽን ደብድበሽ ሪቆ እያልሻል ነበር በሩን ዘግተሽ። አሁን ግን እኔ ራሴን የሚደበድብሽ። ተነሽ፣ እውነቱን ተናገሪ። ምን አባሽ ነሽ ነው ጌጡን የከተትሽ ከኔ ኪስ እያለቻት ነበረ። እኔ ምንም ነገር አላደረግኩም እኮ ነው የምልሽ። ስለምን ጌጥ ነው የምታወሪው? ውጭልኝ አሁን ብላ እንግዲህ በሩን ክፍት ስታደርግ እንደው ኑኑ ማለት ነው ጸጉሯን እንቃረረገች ነው። እኔ ተቀመጭ፣ አሁን እውነቱን ተናገሪ። አንቺ ጌጡን የከተትሽ ስትላትኝ እኔ አይደለሁም ባክሽ ኑኑ፣ እኔ ስለምታወሪው ነገር ምንም አላውቅም ብትላት አንለቅሽም። አረ እባካችሁ ድረሱልኝ፣ ወንድሜ ልገለኝ ነው ማየ ብትል ማን ይድረስላት? መሲ ምጥታለች እና ኑኑ ምን እያደረግሽ ነው? ለቀቂያት ስትላት እባክሽ መሲ ችነትሽን ወደዛ በይልኝ፣ እኔ ምንም አውቀው ነገር የለም ስትላትኝ አንቺ ነሽ የወሰድሽው፣ ከዚህ በፊት ራሱ አንቺ ነሽ ወርቁን ከኪሷ የከተትሽው፣ አሁን ድጋሜ ይሄ ነገር ያንቺ ስራ ነው ስትላት፣ ቆይ እናንተ ምንድን ነው የምታወሩት? አላበዛችሁትም እንዴ? መሲ ምንድን ነው የምታወሩ? እንግዲህ ቤሉል መጥቶ ምንድን ነው ሲል ማለት ነው እኔ የለሁበትም ወንድሜ ጌጡን ራሷ ናት የከተተችው። አንቺ ደግሞ ተረጋጊ፣ ምኖች ነው እንደዚህ የምትሆኚው? እኔ እናግራታለሁ። አልረጋጋም። አሁኑኑ ትናገር። የታባሽ ብለሽ ነው ጌጡን የከተተችው? በቃቴ ተረጋጊ፣ አሁን ወደ እኔ ክፍል እንሂድ ብላ ኑኑ ይዛት ሄዳ ነበረ። እኔ የምልሽ እህቴ ግን እውነትሽን ነው አንቺ አላነሳሽውም ስትላት፣ እንዴ ምን ማለትሽ ነው እህቴ? እኔ እንዴት እንደዚህ አይነት ነገር አደርጋለሁ? ሲጀመር እኔ እሷን ጌጥ አልነካም። ጥበው ግን በአሁኑ ኤልሹ ያደረገችው አይመስለኝም። እራሷ ሄለን ናት እንደዚህ የምታደርገው። ግን አንቺ አትጨነቂ፣ ሁሉም ነገር እፈታዋለሁ እያለች ነበር መሲ። አይ እህቴ ይሄ ነገር መቼም አይፈታም። እንደውም ዛሬ ስለፈራሁ እዚህ አንቺ ጋር አድራለሁኝ። ወንድም የሆነ ነገር እንዳደርገኝ ፈርቻለሁ ስትል ችግር የለውም እሺ ተኝ ብላ መሲ ማለት ነው እያሰበችበት ነበረ። ከዚህ በፊት እንግዲህ ቴዲ አንቺ እንደዚህ ከምትሰቃየ ለምን ከኔ ጋር አትኖሪም? ማለትም ከሰው ቤት ሆነሽ አንቺ ቤተሰቦችም ከምትንገላቱ ያላትን
እያስታወሰች ነበረ። በዚህማ መቀጠል የለብኝም፣ እዚህ ቤቱ ስራም አላገኘው፣ ነፃነትም አላገኘው፣ ቤተሰቦችን በማል እየተጎዱ ነው፣ ይህን ነገርማ ማሰብ አለብኝ ብላ እንግዲህ አስባበታለች ማለት ነው። ለቴዲ ልትስማማ ከቴዲ ጋር ልትኖር ማለት ነው መሲ። ምንም አማራጭ የለኝም፣ ያለኝ አማራጭ ቴዲ ብቻ ነው። እንግዲህ መሲ ከቤት ከወጣች ጥሩ ነው የሚሆነው። ምክንያቱም ከሄለን ተንኮልም ታመልጣለች። ግን በስተ መጨረሻ ቴዲ ተንኮለኛ እንደሆነ ስታውቅ ደግሞ በዛ የምትጎዳ ይመስለኛል ማለት ነው። ምክንያቱም ቴዲ አሁንም ከወይዘሮ ሄለን ጋር ይሰራል ማለት ነው። ወንጀልም እየሰራ ይገኛል። ደግሞ መሲ የምታውቀው ያን ነገር ለሷ ብሎ እንደተወና ከሄለን ጋር ምንም አይነት ግንኙነት እንደሌለው ነው የምታውቀው። ግን ቴዲ ያን ነገር አሁንም እያደረገ ማለት ከሄለን ጋር ሄለን የምታዘውን በሙሉ ይሰራል፣ ወንጀል ላይ ይሳተፋል ማለት ነው። እሷ ደግሞ ወንጀለኛ ሰው ፍቅረኛ እንዲሆን አልፈልግም፣ ስለዚህ አንተ ከኔ ጋር መሆን የምትፈልግ ከሆነ ከሄለን ጋር መለያየት አለብህ፣ ከሄለን ጋር ስራ መስራት የለብህም ብላ ከዚህ በፊት አስጠንቅቃ ነግረዋለች። እሱም እንግዲህ መስዬ እኔ ላንቺ ስል ብዙ ነገር አደርጋለሁ፣ ከፈለግሽ አለምን ያቃጥልልሻለሁ እያለ ነበረ። ግን ውሸት ነው ውሸት ነው። እንኳን አለምን ሊያቃጥል ቀርቶ ከሄለን ጋር የሚሰራውን ተንኮልም እንዲተው አልቻለም ማለት ነው። እንግዲህ በስተመጨረሻ መሲ መጎዳቱ አይቀርም። እዛ ላይ ደግሞ ኑኑ የቴዲ ልጅ መሆኗን ስትሰማ አዲስ ነገር ነው የሚሆኑባት። እህቴ ናት የምትላት ልጅ የፍቅረኛዋ ልጅ ስትሆን በጣም ነው የሚያስደነግጠው ማለት ነው። እንግዲህ ወደፊት ብዙ ነገር ይጠብቃታል መሲ፣ በተለይ በጣም ብዙ ፈተና ይጠብቃታል ገና። ጆ ደግሞ እንግዲህ ወደ እነ ሄለን ቤት መጥቷን ሄለን ጠርታው ማለት ነው። እና ሄለን እየጠበቀ እያለ በመሀል ቤሉል መጥቶ አንተ ደግሞ ከዚህ ምን አባ ነው የምትሰራው ሲለው፣ እንዴ ምን አደረግኩኝ? እና እናት ጠርታኝ ነው የመጣሁት፣ ስለዚህ አንተ አይመለከትም። ምንድን ነው የእንጀራ እናትን አታከብራትም እንዴ? ማለት እናትህን ነው ወይስ የእንጀራ እናትነት ብላችሁ ተናነቃችሁ ነው? አንተ ስለ እሱ አይመለከትም። ስለ እናትና ልጅ አንተ ለእኔ አታስተምረኝም። አሁን ተነስና ቤቱን ለቀቀጥ ብለው ውጣልኝ ሲለው፣ አልወጣም፣ ከዚህ አልንቀሳቀስም። አንተ ደግሞ ማን ብለህ ነው የምታስበው? ሲያዩ ለሰው ክብር ያለ አትመስልም እያለው ነበረ። እሱንን ያሳያለሁ ተነስ ብሎ ጎትቶ ሊያስወጣው ሲል እንግዲህ ለመማታት ሞክሮ ነበር። ግን ከቤት ወጥቷል ማለት ነው። ቤሉል ግን ለምንድን ነው የመጣው ብሎ ጠይቆት ነበረ። የመጣሁትማ እናትህ ስለሆነ ነገር በእናንተ ቤት እንድመሰክርላት ፈልጋ ነው ሲለው፣ ምንድን ነው የምትመሰክርላት ንገረኝ ሲለው፣ አይ አሁን እንኳን አልነግርም እናትህ ስትመጣ ነው ቢለው እንግዲህ ሊታገሰው አልቻለም። ትንሽ ቢቆይ ምናልባት ጆ ለኑኑ እውነተኛ ነገር ሊናገርላት ነበር ብዬ አስባለሁ። ምክንያቱም ኑኑን በጣም ስለሚወዳትኝ ለሄለን አሳልፎ የሚሰጣት አይመስለኝም ማለት ነው። እውነቱን ይናገር ነበረ። ሄለን ጌጡን ከኑኑ ኪስ እንደከተተችው ጆ ያውቃል። ምክንያቱም አስቀድማ አስባበታለች። ለእኔ ልትሰጥልኝ ነበር ወርቁን ብሎ እንዲናገር ነው የፈለጋቸው። እንግዲህ ያን እንዲያደርግ ደግሞ ቤሉል አልፈቀደለትም። ከቤት እያባረረው ነበረ። አዶኒና ኑኑ ደግሞ ማለት አዶኒና ኤልሹ ከውጭ ተቀምጠው እያወሩ ነበረ። እንግዲህ እንደሚታወቀው ኤልሹ አዶኒን ትወደዋለች። አዶኒን ደግሞ እንደ እህት ነው የሚያትኝ። ምክንያቱም አብሮ አደግ ናቸው። እዛ ላይ ከአንድ ቤት ነው የሚኖሩትኝ እና እንደ ታናሽ ቤቱ ነው የሚያት ነው። እኔ የምልህ አዶኒ ምን አይነት ሴት ናት ላንተ የምትመቸው እያለችው ነበረ። እንግዲህ ይህን ሁሉ የምታደርገው እሷ ያችን ሴቱን አለመገኘት ፈልጋ ነው። ከዚህ በፊትም ጨዋና የምትስቅ የምትጫወት በቃ በጣም ለሰዎች ክብርና ፍቅር ያለ ሰዎችን የምትወድ ብሏት ነበረ። እና ያን ለማድረግ ልክ እኔማ እንደ ኑኑ መሆን አያቅተኝም ብላ በየመሀሉ እየሳቀች ነበረ። እንዴ ምን ሆነሽ ነው ኤልሹ? አበድሽ እንዴ? ለምንድን እንደሱ ምስቂው ስላት፣ እንዴ አንተ ደግሞ አሁን ምስቅ ሴት እወዳለሁ እያልክ አልነበረ እንዴ እያለች ነበረ። እና እኔ ስላልኩሽ ነው እንደዚህ የምትስቂው? ወይኔ ኤልሹ እንደው አንቺስ እንደው ምን አይነት ልጅ ነሽ? እና ስለ ፍቅር ምን ታስባለህ? ግን አንተ ኑኑን አወድሻለሁ ያልካትኝ የምር ነው ስትለው፣ እሱንም ላንቺ ልነግርሽ አልችልም። ምክንያቱም እኔ አንቺ የምትፈልጊው መልስ ልመልስልሽ ስለማልችል። እኔ የምፈልገው መልስ ምንድን ነው? ችግር የለውም ንገረኝ። እኔ እኮ ያንተን ስሜት ማወቅ ስለምፈልግ ነው። ነገርኩሽ እኮ እኔና አንቺ ስለዚህ ነገር ማውራት የለብንም ሲላት፣ አንተ ሲጀመር ስለ ፍቅር አታውቅም። ኧረ እባክሽ። አዎ የምታውቅ አይመስለኝም። አንተ እኮ ስነግርህ በፍቅር ራሱ አትመልስልኝም። ጥሩ ነገር ሳወራ አንተ ደግሞ መጥፎ ነገር ነው የምታወራኝ። አይ ፍቅር እኮ እንደዚህ አንቺ ፍቅር እንደዚህ ብለሽ ነው የምታስቢው። ፍቅር ማለት በቁስ የሚገመት አይደለም። እንግዲህ ቀበጥ ስለሆነች የኔ ፍቅረኛማ የፈለግኩትን ነገር የሚያመጣልኝ ስጦታ የሚሰጠኝ መሆን አለበት። አንተ ግን እንደዛ የምታደርግ አይመስለኝም። እንደውም ፍቅረኛ ናቸው። የት ነህ? የት አለ? ወይት ነው እያለች የምትደውልልህ እሷ ናት እንጂ አንተ ግን የምጠይቃት አይነት ሰው አትመስለኝም። ምክንያቱም ግድ የለም ስትለው፣ ፍቅር ማለት እንደሱ አይደለም። ፍቅር ነፍስ ለነፍስ መተሳሰር ነው እና ደግሞ ልክ ገና ሳትናገር የእሷን መረዳት ነው። እኔም እንደዛው
ዝም ብለን መግባባት ነው፣ ታይተን መግባባት እንችላለን። ፍቅር እንደዚህ ነው፣ ከነሱ ጋር መተሳሰር ነው ሲላትኝ፣ አንተ ቆይ እንደዚህ የምትለው መች ፍቅረኛ ያዝክና? ፍቅረኛ መያዝ አያስፈልገኝም ይሄን ነገር ለማወቅ። አይ ግን እኮ በቦታው ሆነ አድርገው ነው እንጂ ማውራት ያለብን፣ ገና ሳታደርገው ብታወራው ምንም ነው። ማውራትና መኖር ደግሞ ይለያያል ብላለች ኤልሽ ማለት ነው። ኤልሽ እንግዲህ ቆይ አንቺ ለምንድን ነው ስለኔ ማወቅ የምትፈልጊው ሲላት፣ አይ ምንም እንዲሆነ ነው ያለችው። እሷ ግን ስለምትወደው እና ለመናገርም ስለከበዳትም እሱ የሚወደው ነገር ለማድረግ እየሞከረች ነው ያለችው። አሎኒ ግን ሊረዳት አልቻለም ማለት ነው። ውዶች እንግዲህ በክፍል 58 ይህንን ይመስላል። በክፍል 59 እስከምንገናኝ ድረስ ቸር ሰንብቱ። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ፣ እንዲሁም ደግሞ ላይክ አድርጉልኝ ባይ